ጌታዬ አይደለም የእስራኤል ጌታ ነው። እኔማ የኔ ጌታ ሌላ ጌታ ነው። ኧረ እኔ ገና ለመጀመሪያ ጊዜ እንደዚህ አይከ ሙስሊም እና ለዛ ነው እንዴ ተገረምኩበት። ማን ነው ሙስሊም? አንተ ሙስሊም አይደለም እንዴ? ችግራችሁ ግን ምንድን ነው? ችግራችሁ ግን ምንድን ነው? ኢየሱስ ክርስቶስ ፈጣሪ አይደለም የሚል ሁሉ ሙስሊም ነው ለእናንተ? በእምነት አድርገው ኢየሱስ ፈጣሪነትን የሚክዱ ሙስሊሞች ናቸው በኮንፊደንስ የምናገሩ። በቃ ተሳስተሃላ። እንደውም ዓለም ላይ እንደ ሙስሊሞች ኢየሱስ ክርስቶስን የሚያከብረው ሰው የለም። ለምን? እናንተ ውስጥ ያለው ምንድን ነው? ጥላቻ ነው። እናንተ ውስጥ ያለው ምንድን ነው? የተሰጣችሁን ነገር ነው እንጂ ሙስሊሞች ኢየሱስ ክርስቶስ እንዴት ያዩታል ብለህ አስበህም አታውቅም በፍጹም። ከክርስቲያን በላይ እኔ አስረግጬ እኮ ነው እንትን እምልህ፣ ከክርስቲያን በላይ ሙስሊም ራሱ ለክርስቶስ ክብር አለው። አንድ በል ገብቷል። ዓለም ላይ የኢየሱስ ክርስቶስ ጠላት ደግሞ አይሁድ ነው። እናንተ ለአይሁድን በማሽቃበጥ ሙስሊምን ስትሳደቡና ስታሳድዱ ነው የምትኖሩት። ኢየሱስ ክርስቶስ ኢየሱስ በመሆኑ በንጽህና ከድንግል ማርያም ከቅድስት ድንግል ማርያም ስለተወለደ ብቻ አሳደን ገድለን ቀብረነዋል ብለው የሚያምኑ ሰዎች ህዝቦች እነሱ ጋር ህብረት አድርጋችሁ የተከበረ ነብይ ነው፣ ሞት ሊነካው አይገባም፣ አምላኩ አዳነው ብሎ የሚሉ ሰዎች ጠላት አድርጋችሁ ነው የምትረዱት። እናንተ ገብቷል። አለማወቅ ነው። እናንተ ደግሞ ኢየሱስ ክርስቶስ ያላለውን 33 ዓመት ሙሉ እስራኤል ምድር ላይ እየሰበከ የእግዚአብሔር ወንጌልን እየሰበከ በነበረበት ዘመን እኔ ፈጣሪም አምላክም ነኝ ያላለውን ነገር አምጥታችሁ አምላክም ፈጣሪም ሰማይና ምድርን የፈጠርክ ነህ ብላችሁ የመጨረሻ የኢየሱስ ክርስቶስ ሰይፍ የምትጠባበቁ እናንተ ናችሁ። የውሸት አምልኮ እየፈጸማችሁ ማለት ነው። አክብሮት ግን እነሱ ጋር ነው ያለው። አንደኛ ነገር ሰው ነው፣ በቃ ነብይ ነው አሉ። መጽሐፍ ቅዱስም ነብይ ይለዋል፣ ሰው ይለዋል። እንዳለ ነው የተቀበሉት። ዓለም ላይ የኢየሱስ ክርስቶስ ጠላት ግን እንደ አይሁድ የለም። አሳደን ገድለን ቀብረን ከተቀበርነው ሰርቀን ሌላ ቦታ ላይ ቀበርነው። ከዛ እነዚህ መሐይማን የሚያመልኩት የሞተ ሰው ነው፣ ኢየሱስ የለም ሙቷል ብሎ የሚያምኑ አይሁዳውያን ከዚህ በላይ ጠላት አለ? የተወለደው በዝሙት ነው ብሎ የሚያምኑ ከዚህ በላይ ጠላት አለ? አጭር አድርገው አባ መልስ ጨርሻለሁ። እሺ ቀጥል። አንተ ሙያህ ምን ነበር? ይቅርታ አድርግልኝና ሙያህ የተማርከው ኖርማሊ ሴኩላር ዓለም ላይ ምን ተምረሃል? ምን ይሰራልሃል? ዝም ብለህ ንገረኝ። አንተ አሁን ለተናገርከው እስኪ እንደው በጣም ማክበር ልንገርህ፣ በአክብሮት ልነግርህ ፈልጌ እኮ ምን ይሰራልሃል? ኦኬ በቃ አልተማርኩም። እሺ እሺ ሜዲካል ዶክተር አይደለሁም ወይም ደግሞ ሳምቲንግ ስፔሻሊስት አይደለሁም። ምንም ያለው እንደዛ ከሆነ አንተ ምናልባት ቄጥ ትወጋለህ፣ እኔ ደግሞ አይምሮ ወጋለሁ። በመጀመሪያ አንተ ምንድነው እኔ ያለ ስራዬ የኔ ማዕረግ ባልሆነ በጠራኝ ትክክል አይደለም ብለህ ባልከው እኔም ተቀብየዋለሁ። ለዛ ነው ኢየሱስ ክርስቶስ ፈጣሪ ሳይሆን ፈጣሪ ነህ ብለህ ብትለው አከበርከው ማለት አይደለም ብዬምልህ ለዛ ነው። ገብቷል? ታሪክ ደግሞ 6ኛው ወይ 7ኛው ክፍለ ዘመን መጥቶ የተጻፈ መጽሐፍ ስለ ኢየሱስ የተናገረው ትክክል የማይሆንበት ቆይቶ ስለመጣ ከሆነ ካንተ በፊት የነበሩ አይሁዳውያን ገለን ቀብረን ደብቀነዋል የሚሉ ታሪካቸው ትክክል ነው ማለት ነው፣ በአንተ አነጋገር ማለት ነው። ምክንያቱ በቅድሚያ ከነበረ ከሆነ እነሱ ትክክል ናቸው ማለት ነው። ጥሩ ጥያቄ። እኔ አሁን ቅድመ አያትን ማረም አልችልም መቼም ቢሆን። ቅድመ አያትን እጄ አባቴ ይሄ ነው አያቴ ይሄ ነው እናቴ ይሄ ነች ብዬ አያትን ማረም አልችልም። ይልቁንስ ከአያቴ የሆነ መስረት ወስጄ የሆነ ሳምቲንግ መስራት ይችላል። አይሁዳዊ አሁን ዮሐንስን እንውስደው። ዮሐንስ አይሁዳዊ ነው። ከኢየሱስ ክርስቶስ ጋር 3 ዓመት ተኩል የቆየ ነው። በጣም የሚቀርበው ምስጢር የምነገረው ሰው ነው። በአይኑ ያየው በእጆቹ ኢየሱስን የዳሰሰው ሰውዬ እያለ የሆነ ሳምበዲ መጥቶ በጣም ከቆየ በኋላ ቅድመ አያቱ ወደኋላ ስለ ኢየሱስ ብነግረኝ እንዴ የትኛው ልስማ? ማንን ልቀበል? በእጄ ነክቼዋለሁ፣ ዳስሼዋለሁ። ኢየሱስ ክርስቶስ የእግዚአብሔር ቃል ነው፣ ያ ቃል ደግሞ እግዚአብሔር ነው፣ ሁሉ በእርሱ ሆነ ብሎ የመሰከረልኝን ሳበኔ ነው የምቀበለው። ምንድነው የሚሰራልኝ? እሱ ሌላ ነገር እኮ ነው እያወራህ ያለው ሰውየው። እያወራህ ያለው ሌላ ነገር ነው፣ ሌላ ነገር ነው። ያልተጻፈ ነገር አታንብብ፣ ያልተባለ ነገርም አታምጣልኝ።
አንተ ስለ ኢየሱስ ክርስቶስ እየተወራ አሁን እኔ ታሪክን የሚረጋገጠው ቀድሞ በነበረ ነው ብለሃል። አያቴን ማረም አልችልም ብለሃል። ቴንኪው። አያትህን ማረም ማትችል ከሆነ ከአንተ በፊት የነበሩ አይሁዳውያን ኢየሱስ ክርስቶስ ሰቅለን ገለን ቀብረን ከተቀበረበትም ወስደን የሆነ ዋሻ ላይ ነው የደበቅ ነው የሚሉ አይሁዳውያን አያትህን ማረም ማትችል ከሆነ አንተ ከአንተ በፊት የነበሩ እነሱ ናቸው። ስለዚህ የእነሱ ታሪክ ነው ትክክል ማለት ነው በአንተ አባባል። አመሰግናለሁ። በቃ ስለዚህ ኢየሱስ ክርስቶስ ገድለው ቀብረው መቃብሩንም የሆነ ስፍራ ላይ ደብቀውታል ማለት ነው በእነሱ። ስለዚህ አንተ ደግሞ ያ ታሪክ ራይት እያረጋገጥክላቸው ነው። አያቴን ማረም አልችልም ብለሃል። ከአንተ በፊት የነበሩ እነሱ ናቸው አድርገነዋል ብለዋል እነሱ። እኛንን ያደረግነው ብለዋል። አያትህ ማረም ማትችል ከሆነ በቃ እነሱ ትክክል ናቸው። በቃ ኢየሱስ ክርስቶስ አድርገዋል ብለህ ማለት የለብህም። አለቀ። እንደ ገለውታል እኮ እንደገደሉት የካደ ክርስቲያን አለ። ኢየሱስ ክርስቶስ እንደሞተ የካደ ሰው አለ። ከየት ነው መረጃውን ያገኘው ብለህ ካልክ አብሮ መግደላቸው ሳይሆን ቀብረንም ራሱ ከተቀበረበት የወሰድ ነው። ስማ እኮ አልቆምኩም እኮ ከተቀበረበት የወሰድነውም አስወጥተን የሆነ ስፍራ ላይ ደብቀነዋል የሚሉ እነሱ ናቸው። ገብቷል? ስለዚህ አያትህን ማረም ማትችል ከሆነ የታሪክን እውነተኝነት የሚረጋገጠው ቀድሞ በነበረ ከሆነ ካንተ በፊት የነበሩ እነሱ ናቸው። ከመቃብር ሲነሳ አላየህም አንተ? አንድም ሰው አላየውም እኮ። ሂደው የተፈነቀለ መቃብርን ያገኙት እነሱ። ስለዚህ አይሁዳውያን መጡና አያት የምትላቸው እኛንን የፈነቀል ነው አሉ። ስለዚህ ትክክል ነው ማለት ነው። አረጋግጥላቸው የእነሱ ታሪክ በአንተ አባባል። ምን ያወራ ነው? አይሁዳውያን ሁሉ ናቸው እንደ ያለው ዮሐንስ አይሁዳዊ አይደለም እንደ ነበር። ዮሐንስ እኮ አይሁዳዊ ነው። አይገባም። ይመራሃል። ለዛ ነው በየዘመኑ ስማኛ ሲሰማ ጆሮም አንዳንድ ጊዜ ተጠቀማባት። ዮሐንስ አይሁዳዊ ነው ብለን ካልን ሌሎች ደግሞ የተሳሳተ ሐሳብ ያላቸው አሉ ወይ ብለህ ከጠየቀኝ በሚገባ ከዛው ከአይሁዳውያን ኦኬ። አደሰም ታይም ደግሞ እንደዛው ደግሞ እውነተኛ መረጃ ያላቸው ያዩ ይሄንን ኮንፊርም ያደረጉ አይሁዳውያን ናቸው አይደሉም ራሳቸው። ታዲያስ ሁሉም አይሁዳዊ ውሸተኛ አይደለም፣ ሁሉም አይሁዳዊ እውነተኛ አይደለም። ይሄንን ማወቅ አለብህ፣ መቀበል ያለብህ። አሁን እኔ ምንድነው የምታወራው? እኔ አድርገናል ብለው ስለሚሉ ሰዎች ነው እያወራ ያሉት። አንተ ደግሞ አያቴን ማረም አልችልም፣ የታሪክን እውነተኝነት የሚረጋገጠው ቀድሞ በነበረ ነው አልክ። ስለዚህ ከክርስትና በፊት የነበረው የነሱ ሃይማኖት ነው። ገብቷል? ለዛ ነው እስልምና ክርስትናን ሊያርም አይችልም ብለ ያመጣው። እንደዛ ከሆነ ከአንተ በፊት የነበረ እምነት አለ። ከዛ በፊት ደግሞ ቀድመው የተገኙና የነበሩ ሰዎች አሉ። እኔ ስለነዚህ ገድለን ቀብረን ከመቃብርም ቆፍረን አውጥተን የሆነ ስፍራ ላይ ነው የደበቅነው ብለው የሚያምኑ ሰዎች ስለነሱ ነው እያወሩ ያሉት። የነሱ ታሪክ ትክክል ነው። አንተም አረጋግጠኸዋል። እኔም እንደዛ ነው የማምነው። የተቀበረ አካል ከተቀበረበት ወስደው የሆነ ዋሻ ውስጥ አይሁዳውያን ደብቀውታል። አለቀ። አንተ መጣህና አይ ተነሳ አድርገዋል ብለህ እንትን አደረግ። ይሄ ነው የሚቀበለው። እኔ እነሱን ነው የምቀበለው። መከራከር ትችላለህ? መከራከር ትችላለህ ወይ? ያ የተቀበረው አካል ሰማ የተከበረው እኮ የነገርኩህ አልቀበልም። አላዩም። ማንንም ሰው አላየውም። ያዩት እነማን ናቸው? ቀበሩት፣ ከዛ ቆፍረው አወጡት፣ ከዛ ደግሞ የሆነ ስፍራ ላይ ወስደው ደበቁት። እነሱ ነው ማምን። የእነሱ ታሪክ ትክክል ነው። እነሱ ናቸው። በቃ እነሱ ናቸው። እነሱን ነው ማምነው። እነማንንም ይሆኑ አንተ አሁን ትቀበላለህ? አረጋግጠኸው እኮ ቀድመህ አረጋገጥከው። ዶክመንት አለ አልኩህ እኮ። ውሸት ነው። ያ የተቀበረው ሰው እያልኩህ እኮ ነው። ያ የተቀበረው ሰው ወንድሜ ስማ፣ ያ የተቀበረው ሰው አላልኩም። ተረጋግተህ አውራ። መድረክ መሪ መሆን እንትን አትበል። እኔ ነገርኩህ እኮ። እኔ የማምነው ታሪክ አንተም ብለሃል እኮ። ቀድሞ በነበረው ነው ብለኸኛል። አያቴን ላርም አልችልም ብለሃል አንተም። ስለዚህ እንደዛ ከሆነ እነዛ ኢየሱስን ገድለው ተቀብሮ ከመቃብር ወስደን የሆነ ስፍራ ላይ ደብቀነዋል የሚሉ ሰዎች የእነሱ ትክክል አድርገዋል ብዬ ነበር ያልኩህ። በአንተ አነጋገር ነው እኮ። አሁን ደግሞ ልቀይስልህና እኔ የእነሱ ታሪክ ነው ትክክል። ከመቃብር አወጡት፣ የሆነ ዋሻ ላይ ደበቁት። በቃ እሱ ነው የማምነው። እንደው ትከራከራለህ ወይ?
ምን እያነበብክ ነው አሁን? ምንድን ነው ትከራከራለህ ወይ እኮ ትከራከራለህ? አዎ ይረዳል። ትከራከራለህ። ቅዱስን ነው ያወራሁት ብሮ ምገባህ ከሆነ የመጨረሻ ሐሳብ ትከራከራለህ ወይ? እኔ የአይሁዳውያን እምነትን ነው እያወራ ያለሁት እኔ። አትንገረኝ። ትከራከራለህ ወይ? ይሄ ውሸት ነው ብለህ ትከራከራለህ? ቅዱስን ነው ማምነው። አንተ አሁን ኢየሱስ ክርስቶስን ወስደው ገደል ነው ቀበር ነው ዋሻ ውስጥ ደበቅ ነው ያሉትን ምናምን ከየት አመጣህ ይሆን ታሪክ? ማን ነው እንደዛ ብሎ የሚያምነው? እንደዛ ብሎ የሚያምነው ማን ነው? እንደዛ ብሎ የሚያምነው ማን ነው? ማን ነው እንደዛ ብሎ የሚያምነው? ስማ፣ መጽሐፍ ቅዱስ ላይ የተጻፈውን ነው ያልኩ። ዮሐንስ እንደዛ ብሎ የሚያምነው ማን ነው? ቶ ዮሐንስ ላንተ እንደዛ ብሎ የሚያምነው ማን ነው? ቀበር ነው ደበቅ ነው የሚሉ እነማን ናቸው? ታውቃቸዋለህ? እኔ አላውቅም። አንተ ነው የምታውቃቸው። አንተ ነው የምታመጣቸው። እነሱ ካላወቅ ለምን ስለ ክርስቶስ ትከራከራለህ? ይሄ እኮ ነው ችግራችሁ። ውረድ፣ በገህን ጠብቅ። ፋርማሲስት ነኝ ምናምን ይለኛል ደግሞ። በቃ እኛ በእውቀት አይምሮ ነው የምንወጋው። አንተ ደግሞ ቂጥህን እንትን እያደረክ ውጋ ዝም ብለህ። እንደዛ ብለው የሚያምኑ ሰዎች አሉ። ለነሱ ታሪካቸውን ትክክል እያደረክላቸው ነው። የክርስቶስ ጠላቶች እነዚህ ሰዎች ናቸው ብለን ስናስረዳው አያውቅም ራሱ። ኢየሱስ ክርስቶስ በዝሙት የተወለደ ሰው ነው ብለው የሚያምኑ ሰዎች አሉ። እነዚህ ናቸው መጥላት ካለብህ እነዚህ ጥላ ብለን ስንለው አይደሉም ይላል። አላቃቸውም ይላል ራሱ። ይሄ ካላወቅ ለምን ስለ ሌላ ነገር ታወራለህ? አይሁድን ካላወቅ፣ የአይሁድን ታሪክ ካላወቅ፣ ኢየሱስ ክርስቶስ የከፈለውን ዋጋ ማን እንዳስከፈለው ካላወቅ ለምን ስለ ሙስሊሞች ታወራለህ አንተ? አሁን ታዲያ ይሄ ነው እንዴ አይምሮ? ቆሪማ እኔ አላቂሚ ካላወቅው በቃ ዝም በላ እንዴ። ዮሐንስ ይለኛል እንዴ የክርስቶስ ዓለም ላይ የኢየሱስ ክርስቶስ ጠላቶች አይሁዳውያን ናቸው። አንደኛ ነገር ለመግደል ሲያሳድዱ የነበሩ ሰዎች እነዛ ናቸው። የመጨረሻ ታሪካቸው ይሄ ክርስቶስ አይደለም፣ ይሄ ዲቃላ ነው፣ በዝሙት የተወለደ ነው ብለው የሚያምኑት አሁንም ገለን ቀብረነዋል፣ ከተቀበረበትም ወስደን ደብቀነዋል ብለው እስካሁን ያምናሉ። የኢየሱስ ክርስቶስ መምጣት የሚጠባበቁ ሰዎች ህዝቦች ናቸው። አልመጣም ብለው ነው የሚያምኑት እነሱ። ኢየሱስ አልመጣም ምድር ላይ አልነበረም ብለው ነው የሚያምኑት ብለህ ስትለው አያውቅም። ይሄ ካላወቅተኝ አንተ የገደሉት አይሁዶች ናቸው ብለህ እንኳን እኮ እያወራህ እኮ ነው። አይሁዶች ናቸው እንደገደሉት አንተ አታውቅም። ሳታውቅ እኮ ነው ሌላ ውጥላለ 300 ምናምን ከብት ይከተላል። ውረድ የጠላ ጠማቂ ልጅ። አንተ አሁን ስለ አምላክ ልታወራ ነው? የጠላ ጠማቂ ልጆች ስለ ክርስቶስ ይሰብከኛል። የኢየሱስ ክርስቶስ ቃል አይገባውም። በእንደናንተ አይነት የወረደና የተዋረደ በገማ ትውልድ ኢየሱስ አይሰበክም። እናንተ ገምታችኋል። በፍጹም አትተዋወቁም። ከኢየሱስ ጋር አትተዋወቁም። ከንፈር ለከንፈር እየተሳሳማችሁ ነው ኢየሱስን የምትሰብኩት። ከንፈር እየጠፈጠፉ እንትን ቸርች ውስጥ ኢየሱስን ሰበኩ ይለኛል። በዝሙት የተወለደ ሰው መጥቶ የኢየሱስ ክርስቶስ ሰራዊት ነኝ ምናምን አያውቅህም። አንተ በእሳት ያቃጠለ ነበረ። አረመኔ ህዝብ። ጭራሽ ኢየሱስ ክርስቶስ በእናንተ ይሰበክ እንዲህ ደግሞ ኢትዮጵያውያን የዝሙት ትራፊ ሰዎች ስርዓት እንኳን የላችሁም። ክብር እንኳን የላችሁም እናንተ። እንዲህ እነዚህ እኮ ሃይማኖት ምንድን ነው አያውቁም። ግብዳ መስቀል አንጠልጥላ ስትሸረሙጥ ነው የምታድረው። መጽሐፍ ቅዱስን ተንተርሰው ዝሙት ይሰራሉ። ተንተርሰው ሰዎች እንዳይመስሏችሁ። እነዚህ ሰዎች አይደሉም። እነዚህ ሰይጣን ነው፣ የሰይጣን አገልጋዮች ናቸው። የፈርዖን ደቀ መዝሙሮች ናቸው እነዚህ ሰዎች። አይተዋወቅም። አባቴ ኢየሱስ ጽድት ያለ ሰው ነው። እናንተ ቢያገኛችሁ በሰይፍ ነው የሚቀረድድ። እናንተን ቢያጠፋችሁ ነበር። እንደዚህ አይነት የተዋረደ ትውልድ እኔን አይከተልም ብሎ ያጠፋችሁ ነበር። አመሰግናለሁ። ኪናን እንዴት ነህ? ጭራሽ ወደ ኋላ መልሶ ያልፈለግነው እንድናወራ እንትን አደረገው።
ኢየሱስንና ህዝቡን መለየት አለበት በመጀመሪያ። እየለየሁት እኮ ነው። አንቺ ማይ ደግሞ ምንድነው የምታወሪው? ለይቼ እኮ ነው እያወራ ያለሁት። ኢየሱስ አይገልጸውም እናንተ አትገልጹትም አይገባውም ማለት እኮ መለየት እኮ ነው። የነጻ ነው፣ የጸዳ ነው፣ ጥርት ያለ ነው ማለት እኮ ነው ኢየሱስ። ስለዚህ እንደዚህ አይነት ሰው ከሆነ በዝሙተኛ ትውልድ መሰበክ የለበትም። አለቀ። ኢየሱስ ዝሙትን ይጸየፋል። ታዲያ ጽድት ያሉት እነማን ናቸው? እሺ ጽድት አድርገው ኢየሱስን ህዝቡ ሁሉ ዝሙታም ከሆነ ህዝቡ ሁሉ ርካሽ ከሆነ ማን ጽድት አድርጎ የሚሰብከው ኢየሱስን? እኔ ምን አገባኝ? ራሳችሁን አንጻው፣ ራሳችሁን አንጻው። ምን አገባኝ? አይ እሺ እንጥራለኝ ጥርት አድርጎ የሚሰብከው ማን ነው? እኔ ክርስቲያን ኢየሱስን አይሰብክም። እኔ አንተ እኮ ብዙ ቀን እኮ ኢየሱስን ስትናገር እየሰማሁ እኮ ነው። ምን ብዬ? እኔ አላለም እኮ ምን ብዬ ነው ኢየሱስን የተናገርኩት? እኔ እስራኤላዊ እንትን ጎረምሳ ነው ምን ሉት ስባት ምናምን ነው ስትላምቱ ነው። አላልኩም። ኧረ ባቢ ተው በፈጣሪ ስም ሰምቻለሁ። እኔ ያልሰማሁትን አላወራም። ጌታ መጽሐፍ ቅዱስ ምንድን ነው ያለው? ምን አለ? በመንፈስ ጠነከረ፣ በቁመትም አደገ፣ የ12 ዓመት ልጅ ምናምን ያረል ስለ ክርስቶስ የሚያወራው። አዎ እሱማ ታሪኩ አለቀ። ጎረምሳ ማለት እኮ የ12 ዓመት ልጅ ማለት እኮ ነው። በቃ ጎረምሳ ማለት የ18 ዓመት ልጅ ማለት ነው። አለቀ። እንደዛ ነው እኮ እኔ ካልኩ ለምሳሌ እንደዛ ማለት ነው። ገብቶሻል ብዬ ከሆነ እኔ ብዬ ከሆነ ራሱ ወጣት ማለት ነው። ኢየሱስ ወጣት አልነበረም እንዴ? ሕፃን አልነበረም እንዴ? ልጅ አልነበረም እንዴ? በየትኛው አይምሯችሁ ነው እንትን የምታደርጉት? እኔ እኮ በጣም እኮ ነው የሚገርመኝ። እኔ ኢየሱስ ክርስቶስ ክብሩን የሚያወርድ ነገር ተናግሬ አላውቅም። አንተ ያንን የመጽሐፍ ቅዱስን ክፍል ነው የምተገብረው። አሁን ኢየሱስ ክርስቶስ እናንተ የሚሰጡት ቦታ ስህተት ነው። የኔ ግን እኔ የምሰጠው ቦታ ጥሩ ነው፣ ትክክል ነው፣ ራይት ነው እያልክ ነው። እንደ መጽሐፉ ነው። እኔ አይደለም እኔ አልሰጠሁትም። የትኛው ክርስቲያን ነው ከመጽሐፍ ቅዱስ ውጭ የሆነው? አንቺ ነሻ ማሂ። ቅድም እንኳን አምጥተሽው የነበረ ነገር እኮ ትልቅ ማሳያ ነው። ዙፋን ላይ ሳይሰቀል በልቶ እሺ ብዙ ጎድተንሻል። በዛ ለካ ቅድምማ አያን እኮ በቃ እሱ ማየት ተው፣ ለፈው ብቻ ሌላ ቀን አሳይሃለሁ በድጋሚ አንተን። አሁን እኮ ተናደህ እኮ ነው። የቅድሙ ጥያቄ በእርግጥ አናድሃል መሰለኝ። ራሱ አላውቅም። አልናደድም። ኖ የተናደድኩት እኮ የነዛ ሰዎች ታሪካቸውን አያውቀውም። ገብቶሻል? የአይሁዳውያን ታሪክ አያውቅም ይሄ ሰው። ምን ልበለው? እንደዛ ብለው የሚያምኑ ሰዎች አሉ። ጠላቶቹ እነሱ ናቸው። በቃ አላወቅም። አንተ አታውቅም። ታሪኩን ሳታውቅ አታውራ ብለህ አላውቅም ማለት እኮ እንትን አይደለም። ምንም እኮ እኔ እኮ እያለኝ እኮ ነው። አንተ አታውቅም እያለኝ ነው። አላውቅም ነው የምልህ እኮ። እሱ እኮ መልሶ አታውቅም እያለኝ ነው። እኔ ይወቅሰኛል። እየነገርኩት ታሪካቸውን እየነገርኩት የነዚህ አይሁዳውያን እምነታቸውን እየነገርኩት እንደዛ የሚል ህዝብ አላውቅም አለኝ። እንዲህ እንደዛ ብለህ የማታውቅ ከሆነ የኢየሱስ ክርስቶስ ታሪክ ምን ብለህ ነው የምታውቀው? እንዴት ነበረ? ማን አሳደደው? የቀብር ስርዓት እንዴት ነበረ? ከዛ በኋላ ምን አሉ ምናምን የሚባለው ነገር የማያውቅ ከሆነ ለምን ያወራል ስለ ኢየሱስ? ዝም አይልም? እንግዲህ ተሳስቶ ይሆናል። ብዙም አያውቀዋል ግን ማለት ነው። አሁን አይሁዳውያን ላልካቸው አይሁዳውያን አይዞህ ውሃ የጣ ወገናችን አይ ነው የላዩ መጨረሻው ይሄ ነው። እና አይሁዳውያን መጨረሻ አሁን አይናቸው ተደፍኖ አልገባ አይናቸው ድፍን ነው። እኛ ክርስቲያኖች ለምንድን ነው የምንወዳቸው ወይም ማንጨከንባቸው? ልክ እነሱ እንደሚጠሉን ማንጠላቸው አንድ ምክንያት አለን፣ ከባድ ምክንያት። አንደኛ ኢየሱስን አያውቁትም እነሱ። የቀደሙ አባቶቻቸው ደግሞ ያውቁታል። መጽሐፍ ቅዱስ ላይ ያሉት ለምሳሌ እንደነ ሙሴ እንደነ ኤልያስ ምናምን ያሉት ሰዎች ያውቁታል ኢየሱስን ማለት ነው። እነሱ ግን አያውቁትም። እነሱ ናቸው አባታቸው ነገር በጣም ኖ እኔ ስለ እንትን ነው የምስቀው። እኔ ስለምወድሽ ነው የምስቀው። ችግር የለውም። ግን ከአባቶቻቸውም
ከአንቺም በላይ የሚያውቁት እነሱ ናቸው። በአካል ሲጨብጡት የነበሩ ሰዎች ናቸው። አዎ ነበር። ግን አሁን ላይ ያለው ትውልድ ግን አሁን ላይ ያሉት እስራኤላውያኖች አይነ ጭፍን ናቸው፣ አይነ ደንባራ ናቸው፣ እውሮች ናቸው። ለምን? ኢየሱስ ክርስቶስን ይጠሉታል፣ አይወዱትም፣ የዝሙት ልጅ ነው ይላሉ። ምንድነው ተብሎ ሲታሰብ መጽሐፍ ቅዱሳችን ምንድነው ብሎ ሲነግረን በመጨረሻ ሰዓት እነዛ ሰዎች ይሄን ሁሉ ነገር አንቀበልም እንዳሉ ራእይ 1 ላይ ልክ ኢየሱስ ክርስቶስን ይወጉትና ያዩታል፣ ዋይ ዋይ የሚላሉ ይላል። መጨረሻ ላይ ዋይ ዋይ ነው የሚሉት እነሱ መጨረሻ ላይ እና ለምን እኛ ነበር ሰቅለን የገደል ነው ምናምን ብለው ሁሉ እንደሚጸጸት መጽሐፍ ይነግረናል። ይጸጸታሉ መጨረሻ ላይ። ይሄ ትንቢት ነው። ለዛ እኛ ክርስቲያኖች ባለ እውቀቶች ስለሆነ ኢትዮጵያ ክርስቲያኖች፣ ኦርቶዶክሳውያኖች፣ ፕሮቴስታንቶች ብቻ ክርስቲያን እስራኤላውያኖችን አንጠላቸውም። እነሱ ውሮች ስለሆኑ ነው። ለዛ ነው እናንተ አይን ስላላችሁ ነው። እኔ ማሂ አንጠላትም። አገሪቱንም እወዳታለሁ፣ እነሱንም እወዳቸዋለሁ። እስራኤል የሚባል ሀገር የለም። ግድ የለሽም። ሀገሪቱን እስራኤል የሚባል ሀገር የለም። የኛ ነው በቃ እሱን ተው እኮ። ይሄ እኮ ነው ለያይተሽ ቀን ቀጥቅጣ አራግፋ ሀገር ያደረገች እኮ ናት እስራኤል ማለት። የቃል ኪዳን ምድር ምን ልንገርሽ፣ በቃ እንደዛ ከሆነ ልንገርሽ። እስራኤል ማለት በመጀመሪያ የምዕራባውያን ገረድ ማለት ነው። እስራኤል ማለት እንደ አሁን ሀገር ብለሽ የምትዩ ማለት ነው። እስራኤል ማለት አንድ ሰው እኮ ነው። አንድ ሰው ምናልባት ታሪክ የምታውቂ ከሆነ አንድ ሰው ሳዳም ሁሴን የሚባል ሰው እንደዚህ ካለችበት ከታች የሆነ ነገር እንትን ሰቅስቆ ማለት ነው ሊገለብጣት የነበረች ሀገር ነች። እሱ እንደዛ እንዳይሆን ደግሞ ምዕራባውያን በሙሉ ተሰባስበው እሱ ላይ እርምጃ ወሰዱበት። እስራኤል ማለት በእነዚህ ምዕራባውያን በሙሉ ብዙ ሀገራት ጥበቃ ውስጥ የምትኖር ሀገር ነች። ገብቶሻል? ለምን ሲባል መጠንከር ስለሌለባቸው እነዛ ሰዎች። የሚያሳዝነው ነገር እነዚህ ፓለስታይን የሚባሉና እስራኤላውያን የአንድ አባት ልጆች ናቸው። በእነሱ መካከል ገብቶ ማሽቃበጥ እኔ በጣም ነው የሚገርመኝ። እስራኤላዊ እነዚህ ፈላሻ የሚባሉ ኢትዮጵያኖች ሁለተኛ ዜጋ ናቸው እስራኤል ውስጥ አሁን በዚህ ዘመን ማለት ነው። ዜግነት ኑሯቸው እንኳን እንደ ሁለተኛ ዜጋ ነው የሚያዩዋቸው። ለጥይት ማብረጃ ነው ራሱ የሚጠቀሟቸው። ገብቶሻል? ሲቀጥል እስራኤል የሚባል ምድር አልነበረም የለምም። ራሱ በኃይል ነው እንትን እያለ ያለው። ይሄ ደግሞ የጊዜ ጉዳይ እንጂ እስራኤል የሚባል ሀገር አይቀጥልም። እነዚህ ከባድ ፈተና ውስጥ ያሉ ህዝቦች ናቸው። መጨረሻ ላይ በእሳት የሚቃጠሉ ህዝቦች ናቸው። መጨረሻ ላይ ፍርዳቸው ከባድ የሆኑ ህዝቦች ናቸው። ከነዚህ ህዝቦች ጎን መቆም ማለት ራስህን እሳት ውስጥ መክተት ማለት ነው። የተረገሙ ህዝቦች ናቸው። ያልዘሩትን ያጭዳሉ የተባሉ ህዝቦች እነዚህ ናቸው። ሰው በሰራው ቤት ውስጥ ይኖራሉ የተባሉት እነዚህ ህዝቦች ናቸው። በአመጽ ማለት ነው፣ በማስገደድ መጨረሻቸው ይቃጠላሉ፣ ይሞታሉ፣ ያለቅሳሉ፣ ዋይ ዋይ ይላሉ። ስለዚህ ነውር ነው። ከሱዳንም ከዓለም ዳርቻ ሁሉ ተሰብስበው ሂደው ከነመግላቸውና ከነቁስላቸው ገብተው እኛ ከዛ ስፍራነን ዘራችን ወደዛ ይመለሳል ብለው አገር ተመሰረተ። አሁን ደግሞ ሰዎች ችግር የለውም ምድራችሁ ይሄ ከሆነ በቃ ተቀመጡ ብለው ባሏቸው ፓለስታይን ላይ ክህደት ፈጽመው እናንተ ከመሬት ገጽ መጥፋት አለባችሁ እያሉ ነው። ለብዙ ሺህ ዓመታት ነው አገራቸውን ከዛ ዘር ስለወጡ ማለት ነው የጠበቁላቸው። ገብቶሻል? ከዛ ሲመለሱ ደግሞ የተቃወማቸው አካል አልነበረም። መጨረሻ ላይ ፈረዱባቸው። በቃ እንደዚህ ነው። እስራኤል ማለት እርኩስ ህዝብ ነው እና ይህን ይመስላል። ይበቃናል። ጨረስክ? ይበቃል። አይ ጥሩ አብራርተሃል። ስለዚህ ለምሳሌ እነ ሙሴ እነ ምናምን የነበሩበት ሀገር እስራኤላውያን ነበረም እያልከኝ ነው። እስራኤል የምትባል ሀገር አይደለችም ይልክ። ታዲያ ምን አንቺ እስራኤል የሚባል ምድር የለም እንዴ? እስራኤል የሚባል ሀገር የተፈጠረው ነው። ለምን መጽሐፍ ላይ እስራኤል በነገራችን ላይ እኛ መጽሐፍ ቅዱስ ላይ ባይብል ላይ በጣም በብዙ ቦታዎች የተጠቀሰችው እስራኤል ሀገር ናት። እስራኤል ኢሳያስ ራሱ ይላል ኢየሩሳሌም፣ ይቅርታ ኢየሩሳሌም አሁን ይላል የግሬ ማለት ምን አገናኘው? ከምኑ ነው የሚገናኘው?
እስራኤል ማለት ቀጥይ። ኦኬ እነ ሙሴ ምናምን የኖሩበት ሀገር ነው አይደለ? የእነሱ ሀገር ነው። እስራኤላዊ ናቸው እነሱ። እዛ ግብፅ ሀገር ቢወለድም እሱ ዕብራዊ ነው፣ እስራኤላዊ ነው ማለት ነው። ያው ትውልዱ ግብፅ ቢሆንም ታሪኩ እንደዛ ስለሚናገር ነው። ስለዚህ የሀገር የለም የጠፋ ሀገር ነው ከሆነ ኦኬ። ግን ሀገር አይደለም የጠፋው፣ ህዝብ ነው የጠፋው፣ ነገድ ነው የጠፋው፣ ሃይማኖት ነው የጠፋው። ህዝቦቹ ጠፉ። ይገባኛል። ህዝቦቹ ጠፉ። እሺ፣ ግን እግዚአብሔር ደግሞ ቃል ኪዳን ስላለበት ያ ምድር ተሰብስበው አሁን እንደ ሀገር እየኖሩ እስራኤላዊ ተብለው እየተጠሩ ነው ያሉት። ታዲያ አንተ ምኑን ከምኑ ነው የምታገናኘው? እኮ ነገርኩሽ እኮ ማሂ፣ ቅድም ምንድን ነው ያልኩሽ? ምድረ ከነአን ምናምን የምትባል ሀገር ነው አላልኩሽም? እንደዛ ነው። አሁን ከነአን ምንድን ነው? ከነአን እስራኤል ናት። ምክንያቱም ማርና ወተት የምታፈልቅ ምድር ወደ ትገባላችሁ ምናምን እያለ መጽሐፍ ቅዱስ ላይ አንብቤያለሁ። እንደዛ የሚል ከነአን ምንድን ነው? ሀገር የእስራኤል ክፍል ሀገር ናት አይደለ? ከነአን መጽሐፍ ላይ እንደዛ ነው ያየሁት። በቃ ይበቃል። ከነአን ሀገር ነው ብለሽ ነው የምትረጂው? የሀገር ስም ነው። ታዲያ ምንድን ነው? ወደ ከነአን ትገባላችሁ አይደለ እንደሚለው ሙሴ ይዟቸው ሲወጣ ወደ ከነአን እኮ ከነአን የምን ስም ነው? ምን ያውቃለው? የሀገር ስም መሰለኝ እኔ እንደማውቀው። የምርሽን ነው? ታዲያ ምንድን ነው? አይደለም የድየሉ ነው ከስር ራሱ የሰው ነው። ከነአንማ የሚል ስም እንዳለ አውቃለሁ። ግን ለምንድን ነው ከነአን ተብሎ የተባለው? ታዲያ ሙሴን እኮ እዛቸው ትገባለች። ታዲያ ወደ ሰዎች ውስጥ ነው? ምን አይነት ነገር ነው? እናንተ ምን ነው? እስራኤልም ነገድ ነው፣ ከነአንም ነገድ ነው። በነገሮች ላይ ማህይ በሰው ስሞች ነው ሲጠራ የነበረው። ገብቶሻል? በሰው ስም እነሱ ሰዎች እዛ ስፍራ ውስጥ ሲኖሩ ስለነበረ ነው። ከዛ ምንጫቸው ከዛ ስለሆነ ነው ምድረ ከነአን የሚባለው። ለማንኛውም የሰው ስም ነው። እኔ ጨርሻለሁ። እስራኤል የሚባል ሀገር ግን የተመሰረተው 1940 ምናምን ነው። ገብቶሻል? እንጂ ከዛ በፊት ሀገር አልነበረም እያልኩሽ ነው። በቃ አንድ ሀገር ነው የነበረው። ይሄ ፓለስታይን የሚባለው አንድ ሀገር ነውና ይመችሽ። ድሮ ተከፋፍሎ ይገዙት ነበረ። ለማንኛውም እኔ በጣም ስለደከመኝ ከልብ አመሰግናለሁ። መልካም ቆይታ ሁላችሁንም። እናመሰግናለን። መልካም ጊዜ። ለማንኛውም የአምላኬ የእግዚአብሔር ፍቅር ባንተ ላይ ይደር፣ ወደ ቤቱ ይመልስህ፣ ወደ ልቡ እኛን እንደመለሰ የኢየሱስ አምላክ ይጠብቅሽ። ተው አንተ እንደሱ አትበል። በቃ መጽሐፍ ቅዱስ ነው የሚቃወሙት አላልኩም? ኢየሱስ ኤፌሶን ላይ ይላል የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አዎ አሜን፣ ይባረክ። መልካም ጊዜ ባቢ። እናመሰግናለን ወንድማችን። ከአሕዛብነት ወደ ክርስትና እንድትመጣ ጸልይልሃለሁ። አሕዛብ ምንድን ነው? አሕዛብ እኮ እናንተ እኮ ናቸው። ክርስቲያን እኮ ነው አሕዛብ ማለት። እኛ አንድ ሆነናል። አሕዛብ ነው ይሄ። ግድ የለሽም። አሕዛብ ማለት አንደኛ ነገር ጣዖት የሚያመልኩ ናቸው። እናንተ ጣዖት ታመልካላችሁ። ሲቀጥል ደግሞ አይሁድ ያልሆናችሁ ማለት ነው። አሕዛብ ማለት እኮ የማያምን ነው በመጽሐፋችን። ኧረ ተው አንተ ልጅ ተው አልኩሽ እኮ። አንደኛ ነገር አታምነውም። ሲቀጥል ደግሞ ጳውሎስ ምንድን ነው ያለው? እኛ እኮ በዘር አይሁዳውያን እንጂ ከነዛ ከዲቃላ አሕዛብ አይደለንም አለ። የኔ ጀግና ጳውሎስ ደግሞ ምን አለ? አይሁድ የለም አሕዛብ የለም። ከዛ ምን አለ? ላለማስቀየም ከዛ ደግሞ ከአሕዛብነት ነፃ የምትወጡበት እምነት ነው ምናምን ብለ ሸውዳችሁ እናንተ ደግሞ ይሜ ብያለሁ። አዲስ እኔ ቤት የሚመጡ ቺኮች በጣም ቅውስ ያሉ ናቸውና ይመቻቸው። አንዱ አሁን ከታች ፒስ አይበቃ ብለኛለች። ይሄ ደግሞ አንድ ሳምንት እንጠቀምበታለን። ፒስ አይበቃ ብያለሁ። ሁላችሁንም መልካም ቆይታ ሁላችሁንም።